ስለዚህ ከዘለቀታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራ መንግስት ይጠቅማል የሚል ድምዳሜ ላይ ደረስን። የባህር በር ባለቤትነት ሁለንተናዊ እይታ የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛው እቺ ናት። ይሄ ቀይ ባህር ይታያችኋል፣ እዚህ ጋር ከርሰሩ ይታያል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ግብጽ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያና እኛ አብረን በጋራ መስራት ይገባናል ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? እንግዲህ ከፖለቲካ አመራር በተሻገረ በጊዜው በስልጣን ላይ የነበሩት ወሰን በሚካልበት ጊዜ የኤርትራን ጥቅም ከግንዛቤ አግብተው ነው የኢትዮጵያን ጥቅም ለኤርትራ ጥቅም አሳልፈው በመስጠት የኢትዮጵያን ጥቅም የጎዱበት ሁኔታ አለ እና ይሄም ከነኝም ውስጥ በጣም ጎልቶ የሚታየው የዚህ የወደብ ጉዳይ ነው። ብዙ መንገዶች ነበሩ አሰብን ወደ ኢትዮጵያ የሚታጠፍበት። በታሪክም ሆነ በህግም አሰብ የኢትዮጵያ ሀብትና የኢትዮጵያን ጦር ሀብት ለመሆኗ ብዙ ማረጋገጫ ቢኖርም የዓለም አቀፍ ድጋፍም ቢኖርም በጊዜው የነበሩ ባለስልጣናት በተለይ አቶ መለስ ይህንን ሊከታተሉ አልፈለጉም። በአንድ ወቅት በቅንጅት ጊዜ አሜሪካን ኤምባሲ ውስጥ አንድ የምሳ ግብዣ ነበረ። በዛ ምሳ ግብዣ ላይ እኔ የተቀመጥኩት በቅንጅት ነው ወክዬ የተቀመጥኩት ከጀርመን አምባሳደር አጠገብ ነበር እና በእውነት የጀርመን አምባሳደር ኢትዮጵያ በአሰብ ላይ ጥያቄ ብታነሳ ኖሮ እንደግፍ ነበር ብለው ለራሴ ነግረውኛል። እና ዓለም አቀፉ ስሜት እንደዚያ ነበረ። ግን መቼም ባለቤቱ የጣለው ማንም ሊያነሳው አይፈልግም እና ባለቤቱ ያልጠየቀው ነገር ሌሎቹ ደፍረው እንዲሆን ብለው ሊጠይቁ አይችሉም እና በዚያ ምክንያት ያው እንግዲህ አሁን ወደብ አልባ ሆነን ኢኮኖሚያችንም ደህንነታችንም ትልቅ አደጋ ውስጥ ነው ያለነው። መቼም የሰውን አንጎል ገብቶ መመርመር አስቸጋሪ ነው። ግን ሆኖም ግን መጀመሪያውኑ ህወሓትም ሲቋቋም አብዛኛው ትስስሩ ቅርበቱ ከኤርትራ ድርጅቶች ጋር ነበር እና ምናልባት አንድ ስሙን መጥቀስ የማልፈልግ አንድ ፕሮፌሰር የጻፉት መጽሐፍ ላይ ኤርትራ ኃይሎች ህወሓትን ባይደግፉ ኖሮ ህወሓት ኢትዮጵያ ውስጥ ስልጣን አይዝም ነበር ብለው ጽፏል። እንዲሁም ደግሞ የኢትዮጵያ ህወሓት ደግሞ ኤርትራዎችን ባይደግፍ ኖሮ ኤርትራ ልታሸንፍና ልትገንጠል አትችልም ብሎ ጽፏል። ይሄ በመጽሐፍ ውስጥ ያለ ነገር ነው እና ይህንን መደጋገፍ ያመጣው ችግር ነው። ይሄ እንግዲህ ከፖለቲካ አንፃር ምናልባት ስልጣን ጉጉት በስተቀር ይሄ እንደ አገር ክህደት መቁጠር ይቻላል ማለት ነው። እንግዲህ በታሪክም ብንሄድ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሩቢቶኖ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራም ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውም በተደጋጋሚ ያረጋግጠዋል።
እንደውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳን እኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳን እኛ ግመሎቻችን እንኳን ያውቁታል ብለው ያረጋገጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው። እና ደግሞ አፋር እኮ አሰብ እኮ የተሸጠው ሱልጣን ኢብራሂም በሚባል የአፋር ባላባት ነው። ያን ሲሸጥ አጼ ምኒልክ በጊዜው አላወቁም፣ አልተገነዘቡም ነበረ። ግን አጼ ምኒልክ ግዛታቸው ቀይ ባህርን እንደሚሸብ እስከ ቀይ ባህር እንደነበረ ለዓለም መንግስታት በተደጋጋሚ አስተዋውቀው ነበር። እና ይህንን እሳቸው ሳያውቁ በዚያን ጊዜ እንግዲህ ሙሉ ቁጥጥር የለም እንዳሁን እንደሚደረገው በኮሚኒኬሽን ችግር ምክንያት ብዙ ቁጥጥር የለም። ሳያውቁ አሰብ ተሸጠ እና አሁን እንግዲህ በህገወጥ በሆነ መንገድ የተያዘ ነገር ነው ማለት ነው። እኔ በእውነት ያለቀለት ነገር ነው ብዬ አላምንም። እርግጥ ነው መሆን ያለበት ሰላማዊ በሆነ መንገድ በድርድር አሰብን ወደ ኢትዮጵያ ማጠፍ ወይንም ደግሞ ሌላ ግንኙነት መመስረት ይቻላል። ለምሳሌ አሰብ አንዱ አማራጭ የጋራ ንብረት ማድረግ፣ አሰብ ራሱ የውስጥ አስተዳደር ኖሮት ኤርትራና ኢትዮጵያ እኩል በጋራ ሊጠቀሙበት የሚችሉበት ሁኔታ ማዘጋጀት ይቻላል። እና ይሄ እንግዲህ ለሰላም ለመልካም ጉርብትና ሲባል ነው እንጂ የአሰብ ኢትዮጵያዊነትን የሚያጠራጥር ነገር ሆኖ አይደለም። ግን ለሰላምና ለመልካም ጉርብትና ብዙ አይነት ድርድሮች፣ ብዙ አይነት ስምምነቶች ማድረግ ይቻላል። መፍትሄው ጦርነት አይደለም። ጦርነት የትም አያደርስም። እና ያንን ሁለቱም መንግስታት በእውነት ይህንን በደንብ ተገንዝበው ወደዚያ ወደ ሰላሙ ወደ ድርድሩ መሄድ ያስፈልግ ይመስለኛል። ከድህነት ጋር ያለው ትስስር ለምሳሌ ኢትዮጵያ ድርቅ በመታት ጊዜ እህል ከውጭ ታስመጣለች፣ በእርዳታም ይሁን በግዢ እና በአሰብ ወደብ ቢመጣ ኖሮ ለምሳሌ ዋጋው ዝቅ ሊል ይችላል። ያ የሚገባው እህል ዝቅ ሊል ይችላል። ይሄ እንግዲህ እያንዳንዱ ኢትዮጵያዊ የሚነካ ነገር ነው ለማለት ነው። እና በጅቡቲ በሚመጣበት ጊዜ በጣም ከፍተኛ ቀረጥ እየተከፈለበት ነው። እና ከዚያ መጽሐፉም ላይ እንደጠቀስኩት በአመት $2 ቢሊዮን በላይ ለወደብ አገልግሎት፣ ለድመራዥ፣ ለታክስ ኢትዮጵያ ትከፍላለች። እና ያንን እቃ ኢትዮጵያውያን የሚጠቀሙበት ከውጭ የሚመጣውን እቃ ያስወድደዋል ማለት ነው። እና ያንን ለምሳሌ ድርቅ በመጣ ጊዜ እህል ለምሳሌ ከታክስ ነፃ ማስገባት ይቻል ነበር። በዚያን ጊዜ ዋጋው ዝቅ ይላል፣ ህዝቡ የሚበላው ቀምሰው ነገር ሊያገኝ ይችላል ማለት ነው። እና የአሰብ ኢትዮጵያ ወደብ አልባ መሆን እያንዳንዱ ኢትዮጵያዊ ቤት ውስጥ የሚያንኳኳ ችግር ነው። እንደውም በዓለም ደረጃ ብናሰላው የመጨረሻ ድሃ የሚባሉ አገሮች በሙሉ ወደብ የሌላቸው ናቸው። እርግጥ አውሮፓ ለምሳሌ አንዳንድ ወደብ የሌላቸው ሀገሮች አሉ። እነሱ ግን በስምምነት ተስማምተው መገናኛውም ኮሚኒኬሽኑም ቀላል ነው እና ለነሱ አይቸግራቸውም። ግን በዓለም ደረጃ የድሃ የሚባሉ ሀገሮች ወደብ የሌላቸው ናቸው። ከነኚህም ውስጥ አንዱ ኢትዮጵያ ነው። አሁን ቁጥሩን አላስታውስም እንጂ ወደ 45 ሀገሮች ሲኖሩ የመጨረሻ ድሃ የሚባሉት ከዚያ ውስጥ ከ40ዎቹ ገደማ ወደ አብዛኛው ወደብ የሌላቸው ናቸው። አሁን እየደረሰ ይመስላል። አሁን ለምሳሌ ኢራን ለኒውክሊየር ቦምብ ወይንም ኒውክሊየር ሪሰርች እያደረገች ኒውክሊየር እያብላላች ያለች ሀገር ነች። ይሄ አሜሪካኖችም በደንብ ጠንቅቀው የሚያውቁት ነው። ኢራን ከዚህ በፊት እንደተገለጸው ኤርትራ ውስጥ ዳህላቅ ደሴት ውስጥ አንድ ቦታ ይዛለች። አንድ ሚሊተሪ ካምፕ ጦር ሰፈር ይዛለች። እና ምናልባት የኢራን ጉዳይ ብቻ ሳይሆን ኢራን መታ እንደዛ ማድረግ ከቻለች ኢራን በጣም እንግዲህ ብዙ አስፈሪ ነገሮች አሉ፣ ከጀርባም ብዙ የሚገፉ ነገሮች ስላሉ አሁንም እንደዚሁ ዩናይትድ አረብ ኤሚሬትስን ጨምሮ በቀጠናው ላይ እንግዲህ የተተረማመሱ የተከራዩ ምናምን እያሉ ነው ያሉት እና የመጡበት መንገድ ተመሳሳይ ነው። እንግዲህ በኪራይ ሊሆን ይችላል ዋትኤቨር የተለያዩ አግሪመንት ይኖራል። ህግ አለ፣ እንግዲህ ህግ አለ፣ ስምምነቶች አሉ፣ ወዘተ እንደዚህ አይነት ነገሮች አሉና እነሱ ይህንን ማድረግ ከቻሉ አሜሪካኖቹ፣ ፈረንሳዮቹ እና ኦልሞስት ከዓለማችን ሀገራት
ትልቆቹን ጨምሮ ይሄንን ቀጠናውን በአጠቃላይ የምንመለከተውን ሰርጡን ተከትለው የሚገለገሉበት ቦታ ነው። በጣም ወሳኝ ቦታ ነው ማለት ነው። ምናልባት ትናንትና ከስዬ ጋር በነበረን ቆይታ ጥሩ አድርጎ ነው ሲገልጸው የነበረው። በጣም ማከብረው ወንድሜ ማለት ነው ስዩም ተሾመ ማለት ነው። ጥሩ አድርጎ በቃ በእውቀት ሲገልጸው ነበር። ያላያችሁም እሱን ተመልሳችሁ ሀቅና ሳቅ ላይ እንድታዩ ፈልጋለሁ። ያንን ማድረግ ሁሉ የሚቻልባቸው አማራጮችና መንገዶች እውነቶች አሉ ማለት ነው። እስቲ እንግዲህ ያ የጦር ሰፈር ለኢትዮጵያም ጠንቅ ነው፣ ለእኛ ብቻ ሳይሆን ለኢትዮጵያም ለሌላው ለእስራኤል ወይንም ደግሞ ሌሎቹ ብቻ ሳይሆን ለእኛም ጠንቅ ነው። በጣም እኮ ቅርብ ነው ያለ ነው ከኤርትራ ጋራ ቅርበት በጣም ርቀቱ እኮ በጣም በሰው እግር ሊሸፈን የሚችል ርቀት እኮ ነው ያለው እና አደጋው ደግሞም እዚያም ቀይ ባህር ደግሞ ብዙም እስራኤሎችም ደግሞ እና ከአረቦች ጋር ብዙ የሚፋለሙበት ነው። እዚያም ችግር ውስጥ ልንገባ እንችላለን እና እውነትም ነፃነታችንና ህልውናችን ልናረጋግጥ የምንችለው የራሳችን የባህር በር ሲኖረን ብቻ ነው። አለዚያ በቋፍ ላይ እንደመኖር ነው የሚሆነው። ያን ጣሊያኖች ኢትዮጵያን በወረሩ ጊዜ አንድም ለሽንፈታችን አንድ ምክንያት የሆነው ኢትዮጵያ የገዛችው የጦር መሳሪያ በጅቡቲ በኩል እንዳያልፍ ፈረንሳዮች በመከልከላቸው ነው። ይሄ በመጽሐፍ በመዝገብ ተመዝግቦ ያለ ነገር ነው እና አሁንም ቢሆን ምናልባት በአንድ ጉዳይ በአንድ ምክንያት ከአረቦች ጋር ግጭት ቢፈጠር አካባቢ ያሉት በሙሉ የአረብ ሊግ አባላት ናቸው፣ ጅቡቲም ጭምር እና ያንን አካባቢ ቢዘጉብን ምንድነው ዕጣ ፈንታችን? ምናልባት ወደ ኬንያ መሄድ ይቻል ይሆናል። ሞምባሳ አለ። አሁን ደግሞ ላሙ የሚባለውን ወደብ ደግሞ ኢትዮጵያ ልታለማ ነው ተብሏል። ያ ደግሞ በጣም ሩቅ ነው። በተለይ ለሰሜን ኢትዮጵያ በጣም ሩቅ ነው እና የመንገዱም አሁን እስካሁን ድረስ ተሰርቶም አላለቀም። መንገዱም አመቺ አይደለም። ስለዚህ የኢትዮጵያ ደህንነት ሁልጊዜ በአደጋ ላይ የተንጠለጠለ ነው ማለት ነው፣ ወደብ እስከሌለን ድረስ። በርቀት ደግሞ ስናይ በጅቡቲና በአሰብ መካከል ያለው ለአዲስ አበባ ያለው ርቀት አሰብ ወደ 200 ኪሎ ሜትር ያህል ይቀርባል ከጅቡቲ። ያ ሁሉ እንግዲህ ቀላል ርቀት አይደለም። የአንድ ቀን ጉዞ ነው ማለት ይቻላል እኮ። አንድ ነገር በህግ መመስረት አለበት። ማንኛውም ህገ ወጥ ድርጊት ምንም ጊዜ ቢሆን ድጋፍ ሊኖረው አይገባም እና የኢትዮጵያ ወደብ አጼ ምኒልክ እነኚህ ውሎች ሲፈርሙ ተገደው ነው የፈረሙት፣ በፈቃደኝነት አይደለም። ፈቅደው ወደው አይደለም የፈረሟቸው፣ ተገደው ነው ማለት። ከላይ እንግሊዞች በሱዳን በኩል ነበሩ፣ ከታች ደግሞ በጅቡቲ በኩል ሌላ ደግሞ በሶማሌላንድ በኩል ደግሞ ጣሊያኖች ነበሩ፣ እንግሊዞች ነበሩ። በእነኛ ሁሉ ውስጥ በጭንቀት ውስጥ በነበሩበት ጊዜ ነው እና ደግሞ አውሮፓውያን አፍሪካን በሚቀራመቱበት ጊዜ የግዳቸው አጼ ምኒልክ ተገደው ፈርመዋል እና በመጀመሪያ ደረጃ አንድ ሰው ተገዶ ለፈረመው ውል ተጠያቂ አይሆንም። አንድ ሰው ተገዶ የፈረመው ውል ያ ውል ውድቅ ነው። ሁለተኛ ደግሞ እነኚህ ውሎች በ1947 ዓመተ ምህረት የተባበሩት መንግስታት ሽሯቸዋል፣ ውድቅ ናቸው ብለዋል። ምክንያቱም ጣሊያን አንድ ሉዓላዊ ኢትዮጵያን ወራ ምስራቅ ጣሊያን ኤምፓየር የሚል ግዛት አቋቋመች። ሁለተኛ ደግሞ እንደዚሁም ጣሊያን ራሷ ከተሸነፈች በኋላ ውሎችን ሰርዛለች። በሶስተኛ ደረጃ ደግሞ በ1952 ዓመተ ምህረት በነጋሪት ጋዜጣ በታወጀ በኢትዮጵያ ሕግ መሰረት እነኚህ ውሎች ውድቅ ናቸው ተብለው ፈርሰዋል እና በሙሉ በፈረሱና በተሻሩ ውሎች ነው የአልጀርስ ስምምነት የተመሰረተው። ይህ ህገወጥ ነው። በህገወጥ ውል ላይ የተመሰረተ ማንኛውም ስምምነት ዋጋ አይኖረውም። ይሄ በጣም ቀላል የህግ ፕሪንሲፕል ነው። እኛ ኢትዮጵያውያን መቼም ቢሆን ኤርትራ ቅኝ ግዛት ነበረች ብለን አናምንም። ዓለም አቀፉ ህብረተሰብም ደግሞ ኢትዮጵያ ከኤርትራ ጋር በፌዴሬሽን በነበረችበት ጊዜ የኢትዮጵያ ቅኝ ግዛት ነበረች ብሎ የሚያምን አልነበረም። ኤርትራውያን ግን እኛ የኢትዮጵያ ቅኝ ግዛት ነን ብለው ነበረ የሚያምኑትና በዛች ላይ ደግሞ ብዙ ዘመቻ ነበረ በዓለም አቀፍ ደረጃ
ሲያካሂዱ የነበሩት። ግን ማንኛውም አገር የትኛውም አገር ከኤርትራ በስተቀር የአረብ ሀገራት እንኳን ጨምሮ ኤርትራ የኢትዮጵያ ቅኝ ግዛት ነች ያለ ማንም የለም። ሆኖም ግን ኤርትራኖች የኢትዮጵያ ቅኝ ግዛት ካሉ እንግዲህ ውጤቱን መቀበል ያስፈልጋል። ቅኝ ግዛት እንዴት ነው ነፃ የሚወጣው? በ1964 ዓመተ ምህረት በካይሮ ስምምነት መሰረት አሁን እሱ የዓለም አቀፍ ሕግ አካል ሆኗል። እዛ ስምምነት መሰረት ያንን የያዘውን ቦታ ብቻ ይዞ ነው ነፃ የሚወጣው። በሕግ ፕሪንሲፕል ኡቲ ፖሲዴቲ ይላሉ፣ ባለህበት እርጋ ማለት ነው። እና ያንን የያዙትን ብቻ ይዘው ነው ቅኝ ግዛት ከቅኝ ገዥነት ነፃ የሚወጡት። በዚያን ጊዜ ኤርትራ ነፃ ስትወጣ አሰብ የኤርትራ አካል አልነበረችም፣ የኢትዮጵያ አካል ነበረች። ራስ ገዝ ተብላ የኢትዮጵያ ሉዓላዊ ግዛት ነበረች። ስለዚህ ኤርትራ ነፃ ስትወጣ አሰብን ትታ ወይንም አሰብ ቦታው እንዳለ ነፃ መውጣት ነበረባት። ኤርትራ የኢትዮጵያ ቅኝ ግዛት ነች ካሉ ሌላ ማምለጫ መንገድ የለም። በዛ በህጉ መሰረት ነፃ መውጣት ይኖርባቸዋል። ይሄም ማለት የያዙትን ግዛት ብቻ በዚያን ጊዜ የያዙት ደግሞ ኤርትራን አሰብን አይጨምርም ነበር። ስለዚህ በዛ አይነትም ቢሆን አሰብ ወደ ኢትዮጵያ መታጠፍ ይኖርባት ነበር። አንድ ጠበቃ ስትቀጥር ለዚያ ለቀጠረው ሰው ታማኝ መሆን አለበት፣ የዚያ ጥቅም ማራመድ መሆን አለበት። እነኚህ ጠበቆች ግን አንደኛ ነገር እንደ ጠበቃም በእውነት ተገቢ በሆነ መንገድ ክርክራቸውን አላቀረቡም። ለምሳሌ ያህል የኢትዮጵያ ወደብ የመዝለቁ መብት እስከዛ አንድም ጊዜ አንስተውት አያውቁም። አንድም ጊዜ ኢትዮጵያ ወደ ባህር የመዝለቅ መብት አላት የሚል አንድም ነገር አላነሱም። ከሁሉ ደግሞ በጣም የሚገርምና እነሱ ምን አይነት ጠበቆች እንደነበሩ ገላጭ የሚያደርገው ጾረናን በተመለከተ ነው። ጾረና በክርክሩ ውስጥ ዳኞች፣ የዚህ የድንበር ኮሚሽኑ ዳኞች ጾረና የኢትዮጵያ አካል ነው፣ ወደ ኢትዮጵያ መታጠፍ አለበት ሲሉ እነኚህ ጠበቆች አይ የለም ጾረና የኢትዮጵያ አካል አይደለም፣ ኢትዮጵያ አትፈልገውም፣ ወደ ኤርትራ መታጠፍ አለበት አሉ። እና ዳኞቹ ምርጫ አልነበራቸው። እና ይሄ እንግዲህ መቼም ጠበቆች የሚያደርጉት ነገር ብቻቸውን የሚያደርጉት ነገር አይደለም። ከኢትዮጵያ መንግስት በተሰጣቸው መመሪያ መሆን አለበት፣ መሰረት መሆን አለበት። እና ያንን ጾረና የኢትዮጵያ ግዛት አይደለም ብሎ መከራከር እሱ ራሱ እኔ በህግ በኩል በእውነት ሊያስጠይቅ የሚችል በአገር ክህደት ሊያስጠይቅ የሚችል ነገር ነው። እና ይሄ እንደው ለምሳሌነት ተጠቀስኩ እንጂ ብዙ ነገሮች አሉ። አሁን ፊት ያነሳናቸው ለምሳሌ እነኚህ ውሎች በህግ ውድቅ የሆኑ ናቸው። በእነኚህ ውሎች መመስረት ዳኞቹ ውሳኔ በእነኚህ ውሎች መመስረት የለባቸውም ብለው መከራከርም ነበረባቸው። እና ጠበቆቹ በእውነት ሙያዊ ተግባራቸውንም ያከበሩ አይመስለኝም። ውሉ ውስጥ የኢትዮጵያ ጠረፍና የኤርትራ ጠረፍ ይላል። የትኛው ነው ጠረፉ? እንግዲህ በአጼ ምኒልክ የተፈራረሙበት 60 ኪሎ ሜትር ወደ ውስጥ ገብቶ ነው ከባህሩ። ያ ግን ደግሞ ብዙ ጊዜ ተሽሯል። ኤርትራኖች ሽረውት በኢህአደግ ጊዜ ይበልጥ ወደ ውስጥ የገቡበት ጊዜ አለ። እና ጠረፍ የሚለው ራሱ ትርጉም የሚያስፈልገው ነገር ነበር። እና ጠበቆቹ ይህንንም ትርጉም ሳይጠይቁ ከየት እንደሚጀምር ሳያረጋግጡ ዝም ብለው የቀጠሉበት። ለምሳሌ ካሜሩንና ናይጄሪያ የወሰን ጭቅጭቅ በነበራቸው ጊዜ ክርክር በነበራቸው ጊዜ እኔ የህግ አማካሪ ሆኜ የተባበሩት መንግስታት ተቀጥሬ ነበር። እና አንዳንዴ መብትህም የሚፈቅድልህም ቢሆን ለህዝቡ ጥቅም ሲባል ለፍትህ ሲባል መብትን የምትለቅበት ጊዜ አለ። አሁን ካሜሩን ላይ ብዙ ጊዜ እንደዚህ ያደረግንበት ጊዜ አለ። ካሜሩን ላይ 33 የናይጄሪያ መንደሮች ለካሜሩን ስናስረክብ ከግንዛቤ ያገባ ነው መስመሩ ብቻ አይደለም የህዝቡ ጥቅምም ጭምር ነው። እና ህጉ ደግሞ ይፈቅድልን ነበር። የህዝቡ ጥቅም በጣም በሚጻረርበት ጊዜ ያንን የውሉን ማሻሻል ይቻላል። ለምሳሌ ችካል በሚተከልበት ጊዜ አንድ ያጋጠመን መስመር ስናሰምር አንድ ቤት ለሁለት የሚከፍለው ሆነ። የኢትዮጵያም ደግሞ እንደውም የኢትዮጵያ ከኤርትራ ጋር ወደ ባድመ አካባቢ ሲካለሉ
ቤተክርስቲያንን ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል። ተማሪ ቤት ለሁለት ይከፍላል። ይሄ የሚሆንበት ጊዜ ባለጉዳዮቹ ተስማምተው ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ ማሻሻል ሊያደርጉ ይችላሉ የሚል ውል አለ። አሁን ካሜሩንና ናይጄሪያ የተፈራረሙት ውል እንዲህ አይነት አንቀጽ ነበረው። በኢትዮጵያ ግን አልነበረም። በኢትዮጵያና ኤርትራ በተፈራረሙት ውል ሰብአዊነትን፣ ፍትህን መሰረት አድርጎ ያንን ያለውን ውል ማሻሻል መስመር ማሻሻል ይቻላል የሚል አንቀጽ የለውም። ለምሳሌ ያህል ሌላው ዓለም የተጠቀመበት ምሳሌ እንጠቅስ እንችላለን። ቨርሳይ ትሪቲ ላይ ለምሳሌ ፖላንድ የባህር በር አልነበራትም። ግን ፖላንድ ትልቅ ሀገር ነው፣ የባህር በር ያስፈልጋታል ተብሎ ከጀርመን የተወሰነ ኮሪዶር መተላለፊያ ተሰጣት። በአፍሪካም ደግሞ እንደዚሁ ኮንጎ ብራዛቪል እና ኮንጎ ሌኦፖልቪል ሁለቱ ኮንጎዎች ኮንጎ ብራዛቪል የባህር በር አልነበረውም እና መውጫ የተሰጠው ከኮንጎ ሌኦፖልቪል ተቀንሶ ለኮንጎ ብራዛቪል መውጫ ኮሪዶር ተሰጠው። ኢትዮጵያ ላይ ይህንን ያነሳ የለም። 100 ሚሊዮን ባህር መተላለፊያ ሲዘጋበት ይሄ ተገቢ ነው ብሎ ተገቢ አይደለም ብሎ የተከራከረ ኃይል አልነበረም። በእውነት አሁን ይህንን በደንብ ኢትዮጵያን ወክሎ የሚያቀርብ ቢኖር ኖሮ 100 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ይዘጋበት አይልም ነበር። ካሜሩን እያለው በዚያን ጊዜ ካሜሩንና ናይጄሪያ በሚደራደሩበት ጊዜ የኢትዮጵያ አምባሳደር እስቲ ከካሜሩንና ከናይጄሪያ ከምታገኘው ልምምድ እስቲ እባክህ በጽሁፍ አንድ ነገር አቅርብልን አለኝ። አቀረብኩለት። አንድ ነገር ጽፌ በዛ በኩል ይደረግ የነበረውን ለምሳሌ ይሄ ፍትሃዊ በሆነ መንገድ መሄድ እንዳለበት፣ የኢትዮጵያ የባህር በር መብት መከበር እንዳለበት ጠቅሼ ጻፍኩለት። ወደ 20 ገጽ የሚሆን ደብዳቤ መግለጫ ነው የጻፍኩት። ያንን መግለጫ ለውጭ ጉዳይ ሚኒስቴር ሰጠሁ አለኝ። መጀመሪያ አሰብ የኢትዮጵያ መሆኗን በጣም አስረግጬ ነበር የጻፍኩትና እሱ መቅረብ የለበትም ለውጭ ጉዳይ ሚኒስቴር ላቀርበው አልፈልግም አለኝ። አይ እንግዲያውስ ተው ካልፈለግክ እንጂ እኔ ግማሽ ነገር ሰርቼ አልሰጥህም፣ ይህንን የምትፈልግ ተቀብለህ ይዘህ ሂድ ብዬው ሰጠሁት እና ለውጭ ጉዳይ ሚኒስቴር እንደቀረበ እርግጠኛ ነኝ። ምክንያቱም ያኔ በቅንጅት ጊዜ በክርክሩ ወቅት ከእኔ ጋር የሚከራከሩ የነበሩት አቶ ስዩም የውጭ ጉዳይ ሚኒስትሩ ነበሩ። ከነሱ ውስጥ አንዱ ከተከራካሪዎቹ አንዱ የውጭ ጉዳይ ሚኒስትሩ አቶ ስዩም ነበሩ። አቶ ስዩምን እንደዚህ አይነት ሜሞ ጽፌ ሰጥቼ ነበር እና ደርሰዋል ወይ አልኳቸው። አሁን ደርሰዋል እናመሰግናለን ብለን እኮ ምስጋና ልከን ነበር አልደረሰህም ወይ አሉኝ። አይ አልደረሰኝም አልኳቸው እና በእርግጥ ከዚህ በደንብ መግለጫ ሰጥቻቸዋለሁ። የዛ የነበረው ተሞክሮ አሰብንም ማጠቃለል እንዳለበት ማሳሰቢያ ሰጥቻቸዋለሁ። በጦርነቱም ወቅት ለአቶ መለስ ዜናዊ ደብዳቤ ጽፌያለሁ። ግልጽ ደብዳቤ የሚል ኢትዮጵያ አሰብን በምን አይነት ህጋዊ በሆነ መንገድ እንዴት ልታገኝ እንደምትችል ሀሳቦችን ሰንዝሬያለሁ። እኔ ብቻ አይደለሁም። በእውነትን በጠቅላላው በአሰብን ያህል ኢትዮጵያዊ ጉዳይ የተጻፈበት ኢትዮጵያዊ ጉዳይ የለም። ብዙ ኢትዮጵያውያን ያኔ በጦርነቱ ጊዜ ጦርነቱ አልቆ መቼም ወደ ድርድር መሄድ የማይቀር ነገር ስለሆነ ብዙ ኢትዮጵያውያን በዚህ ጉዳይ ላይ ጽፈዋል። እኔም ደግሞ ለአቶ መለስ ዜናዊ ግልጽ ደብዳቤ ብዬ ያንን ደብዳቤ ጽፌላቸዋለሁ። በምን አይነት መከራከር እንደሚቻል፣ በምን አይነት አሰብ ወደ ኢትዮጵያ መታጠፍ ህግን ተንተርሶ በምን አይነት ወደ ኢትዮጵያ መታጠፍ እንደሚቻል የሚያሳስብ የሚገልጽ ደብዳቤ ጽፌላቸው ነበረ። ያው እንግዲህ እንደሚጠበቀው መልስ አላገኘሁም። ብዙ የወሰን ክርክሮች ወደ ዓለም አቀፍ ፍርድ ቤት ነው የሚቀርቡት። የግልግል ዳኞች የሚያቀርቡት ጉዳዩ በጣም አስቸኳይ ሲሆን ብቻ ነው። ብዙ ምሳሌዎች አሉ። የኢትዮጵያ ጉዳይ ወደ ግልግል ዳኛ የሚሄድበት ምንም ምክንያት አልነበረም። ተኩስ አቁም ተደንግጓል፣ ጦርነቱ ቆሟል። ምንም የሚያስቸኩል ነገር አልነበረም። ኢትዮጵያ ግን ያቀረበችው ለነኚህ ለግል ዳኞች ተጠያቂነት የሌለባቸው ለማንም ተጠያቂ ያልሆኑ በገንዘብ የተቀጠሩ ዳኞች ጋር ነው የቀረበው። ሌላው ዓለም ግን አሁን ለምሳሌ ሴኔጋል፣ ካሜሩንና አሜሪካ፣ ናይጄሪያ
ለምሳሌ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሄዶ ከዚያ ነው እልባት አግኝቶ ማስፈጸሙ ላይ ነው እኛ ተሳታፊ ነበር ነው። ኢትዮጵያ ግን ወደ ዓለም አቀፉ ፍርድ ቤት ከመሄድ ፈንታ ወደ ግል ዳኞች ሄዳ ጉዳዩ በጣም በአጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ ነው ያለቀው። የዶሮ ሽያጭ እንኳን ክርክር ከአመት በላይ ይፈጃል ኢትዮጵያ ውስጥ ፍርድ ቤት። ግን ይሄ ግን አጣድፈው ከአመት ባነሰ ጊዜ ውስጥ ነው ጉዳዩ የተጠናቀቀው። የካሜሩን እና የናይጄሪያ ጉዳይ ወደ 15 አመት ነው የፈጀው። ከ15 አመት በኋላ እልባት አገኘም። ባካሲ የተባለው ዋናው ጥያቄ ውስጥ የነበረው ወደ ካሜሩን ታጠፈ። የኢትዮጵያና ኤርትራ ሲስማሙ ውል ሲፈራረሙ በወሰኑ በወረቀት ላይ ዲሊኒየት ይሉታል በእንግሊዝኛ፣ በወረቀት ላይ ይተለማል። ከወረቀት በኋላ ደግሞ በወሰኖቹ ላይ ችካል መትከል ያስፈልጋል ይላል። ይሄ የውሉ አካል ነው። አንደኛ ዲሊኒየት ማድረግ፣ ሁለተኛ ያ ዲሊኒዬሽን በወረቀት ማካለል ካለቀ በኋላ ችካል መትከል የድንበር ኮሚሽኑ ግዴታ ነው እና ያንን በወረቀት ላይ መካለል ከተደረገ በኋላ ችካል መትከሉ ላይ ኤርትራ ፈቃደኛ አልሆነችም። ችካል የተክሉ የነበሩ የድንበር ኮሚሽኑ ስራቸውን ጥለው ወጡ። ምክንያቱም የሰላም አስከባሪ ኃይል በዚህ ጊዜው የነበረው የሰላም አስከባሪ ኃይል አቶ ኢሳያስ ከሀገር አባረሩት። ከዚያም ተከትሎ እንግዲህ ለደህንነታቸው ስለሰጉ ነው መሰለኝ የድንበር ኮሚሽኑ ችካል ሳይተክል ግዴታውን ሳያጠናቅቅ ጥሎ ወጣ። አሁን እንግዲህ ጉዳዩ አለቀ ማለት አይቻልም። የድንበር ኮሚሽኑ ስራው አለቀ የሚባለው በወረቀት ላይ ብቻ አካሎ ሳይሆን ችካል ከተከለ በኋላ የትኛው ክልል የማን ነው የሚለውን ከተረጋገጠ በኋላ ችካል መትከሉ በጣም አስፈላጊ ነው። በወረቀት ላይ ለምሳሌ ተማሪ ቤት ሊከፍል ይችላል። ፊት እንዳልኩት የዚህ በወረቀት ላይ ያለው በኢትዮጵያና በኤርትራ መካከል ያለው ተማሪ ቤት ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል። እና ችካል በሚተከልበት ጊዜ ነው ይሄን ማወቅ የሚቻለው። እና ያን ችካል ሲተከል በስምምነት ሁለቱ ሀገሮች በስምምነት በመደራደር ያንን ችካል ይተክላሉ። ያ ተማሪ ቤቱ ወደ አንዱ ይታጠፋል፣ ቤተክርስቲያኑ ወደ ሌላው ሊታጠፍ ይችላል። ካሜሩን እንደዛ ነው ያደረግነው። ሆኖም ግን በኢትዮጵያና በኤርትራ መካከል የነበረው የጠላትነት ስሜት ለእንዲህ አይነት ድርድር አመቺ አልነበረም። በኢትዮጵያና በኤርትራ መካከል በነበረው ኮሚሽን ድንበር ኮሚሽኑ አባል የነበረ ሰው ካሜሩን መጥቶ ከኛ ጋር ይሰራ ነበር፣ ከኔ ጋር ይሰራ ነበር እና ሲነግረኝ እነኚህ ሁለቱም ሰዎች እንደ ምስማር ጠጣር ነገሮች ናቸው፣ ከነሱ ጋራ ተደራድሮ ወደ ግብ መድረስ አይቻልም ብሎ ሲያወግዛቸው ሰምቼዋለሁ። ከውሉ ውጭ ምንም ነገር ማድረግ አይቻልም እና ውሉም በተደጋጋሚ የተጣሰበት ጊዜ አለ እና ውሉ ሲጣስ ያው እንግዲህ ዋናው ድርድሩ ፈረሰ ማለት ነው እና አሁንም ቢሆን ኤርትራና ኢትዮጵያ እንደገና መደራደር አለባቸው። ዋናው ነገር ወደ ጦርነት እንዳያመሩ፣ በሁለቱ መካከል በወንድማማች ህዝብ መካከል ጦርነት አስፈላጊ አይደለም። ምንም ነገር በድርድር በስምምነት መጠናቀቅ ይችላል፣ በጎ ፈቃድ እስካለ ድረስ። ሰጥቶ የመቀበል ጉዳይ ነው። የኢትዮጵያ ባህር ኤርትራ ያለው ወይንም ደግሞ አሰብን በምትጠቀምበት ጊዜ ኤርትራ ደግሞ የምትጠቀመው ነገር አለ። ኢትዮጵያ ሰፊ ገበያ ነች፣ ትልቅ ሪሶርስ ያላት ሀገር ነች እና በኤርትራም በዚህ ላይ ልትሳተፍ ትችላለች። ስምምነት ካለ ኢትዮጵያ አሰብን ከያዘች ወይንም የወሰን መደራደርም ሊደረግ ይችላል። ምናልባት ለኤርትራ መሬት ቆርሶ ወደ መስጠት ይቻል ይሆናል። የእርሻ መሬት ያስፈልጋቸዋል። ይህም እንግዲህ የአሰብ ባለቤትነት ሽሮ አይደለም፣ ለመልካም ጉርብትና ለሰላም ሲባል የሚደረግ ነገር ነው እና የወሰን ማሸጋሸግ ሊደረግ ይችላል። ወይንም ደግሞ ኤርትራ በኢትዮጵያ ውስጥ በሰፊው ገበያ ተጠቃሚ ልትሆን ትችላለች፣ ሰፊ ኢንቨስትመንት ልታደርግ ትችላለች እና እንደ ኢትዮጵያውያን ሁሉንም አይነት ነገር ድምፅ ከመስጠትና በምርጫ ከመሳተፍ ውጭ ሁሉ ነገር ተሳታፊ እንድትሆን ማድረግ ይቻላል። ይሄ ለኤርትራ በእውነት ትልቅ ጥቅም ነው እንጂ ኤርትራኖቹ ይሄ የተገነዘቡት አይመስልም። ብዙም ጊዜ
ግን በጣም ትልቅ ጥቅም ያለው ነው። እኔ ራሴ የደረስኩበት ሁኔታ ነው። በአፄ ኃይለ ሥላሴ ጊዜ ኢትዮጵያ ውስጥ ህዝቡን በብሔር ብትከፋፍለው በሀብት ደረጃ በብሔር ብትከፋፍለው አንደኛ ኤርትራውያን ነበሩ። ብዙ ፋብሪካዎች ነበሯቸው። ጋራዥ የተባለ በሙሉ ኤርትራዊ ነበረ እና ደግሞ በእውነት ለኤርትራውያን ከፍተኛ ፍቅር ነበር እና ይህንን መሪዎቹ መገንዘብ አለባቸው። በአንድ ወቅት እንደውም አቶ ኃይለማርያም ያለው አስታውሳለሁ፣ ኤርትራና ኢትዮጵያ በአንድ ህዝብ በሁለት ሀገር ውስጥ ያለ ነው። አንድ ህዝብ ሁለት ሀገር ነው የተባለው እውነት ነው። አንድ ህዝብ ነው፣ እውነት አንድ ህዝብ ነው እና ኤርትራኖች በእውነት ወደፊት መጻኢ ዕድላቸው ከኢትዮጵያ ጋር ነው እንጂ ከሌሎቹ ጋር አይደለም። መጻኢ ዕድላቸው ከኢትዮጵያ ጋር ነው የተሳሰረው። ስንቶቻችንን የኤርትራ ደም ያለን? ከነሱስ በኩል ስንቱ ነው ኢትዮጵያዊ ደም ያለው? እንደውም እኔ ራሴ ዘርማን ዘሬ ከዚህ ከአከደ ጉዛ መጣ ነው የሚባለው፣ ከጉራ ከሚባል ቦታ። አዲስ አበባም ውስጥ ከመሀል ከተማም ውስጥ ብዙ ኤርትራውያን አሉ። ግን ምንም ጊዜ ቢሆን የውጭ የባዕድነት መልክ ተገልጾላቸው አይታወቅም። እንደ ኢትዮጵያን ነው የሚቆጠሩት እና እነሱም ከህዝቡ ጋር ተስማምተው ነው የሚኖሩት። በእውነት ይሄ መሪዎቹ ያመጡት በሽታ ነው እንጂ በህዝቡ መካከል ምንም አይነት ልዩነት የለም። አግባብ ባልሆነ መልኩ፣ ህገወጥ በሆነ መልኩ ከኢትዮጵያ በሚባረሩበት ጊዜ ብዙ ኢትዮጵያውያን ኤርትራዎቹን እየደበቁ ነበር። መደበቅ ሳይችሉ ደግሞ እየሸኙ እያለቀሱ እስከ ባቡር ጣቢያ እስከ አውቶቡስ ጣቢያ እየሸኙ ስንቅ እያስታጠቁ ነው የላኳቸው። እንዲህ አይነት ስሜት ነው ያለው የኢትዮጵያ ህዝብ ለኤርትራ ህዝብ። ብዙም በድርድር የሚወሰን ነገር በቅድሚያ ይሄ ይሆናል ማለት አስቸጋሪ ነው። ግን ሀሳብ ማቅረብ ይቻላል። በመጀመሪያ ደረጃ ከመጀመሪያው ጀምሮ አንድ ውል መፈራረም አለባቸው። ምንም ጊዜ ቢሆን በጦርነት ላለመፈላለግ። ከዚያ በኋላ ድርድር ይጀመር። ድርድሩ በብዙ አይነት ሊካሄድ ይችላል። ለምሳሌ ከኤርትራ በጎንደር በኩል ለምሳሌ መሬት ቆርሶ በመስጠት ኤርትራኖች ደግሞ አሰብን በመልቀቅ ማድረግ ይቻላል። ይሄ በስምምነት ከተደረገ። ሁለተኛ ደግሞ በፊት እንዳልኩት ጆይንት ሶቨሬንቲ ወይንም በጣምራ ሉዓላዊነት ሊይዙት ይችላሉ። ብዙ ምሳሌዎች አሉ። እንዲህ አይነት ምሳሌዎች አንድ ከተማ ሁለት መንግስታት የሚይዙባቸው ብዙ ምሳሌዎች አሉ እና አሰብ ሁለቱም የኢትዮጵያም የኤርትራም ሉዓላዊ ግዛት ሆነው አሰብ የራሱን ራስ ገዝ ሆኖ ራሱን የሚያስተዳድር ድርጅት ኖሮት በዛ አይነት በሰላም መኖር ይቻላል። ይሄ እንደውም ጥሩ አማራጭ ነው። ምክንያቱም ሁለቱንም ሀገሮች ሊያቀራርብ ይችላል። ሌላው እንግዲህ መቼም ያው የምኞት ጉዳይ ነው። ምናልባት በፌዴሬሽን በኮንፌዴሬሽን እንደገና ቢገናኙ ቢተሳሰሩ የወደብ ችግር ተፈታ ማለት ነው። ለጦርነት ምንም ምክንያት ሊሆን አይችልም ማለት ነው። ሆኖም ግን ኢትዮጵያ በእግር መንገድ ርቀት ከባህር በር ተዘቶባት ከኤርትራ ጋራ በሰላም ትኖራለች ማለት በጣም አስቸጋሪ ነው። በእውነት ሰላም መኖር አለበት። መጀመሪያውኑ ብያለው፣ በፍጹም በጦርነት ላለመፈላለግ መስማማት አለባቸው። ሆኖም ግን በጣም ከባድ ነገር ነው የሚሆነው ለመጪው ትውልድም ቢሆን እና ለመጪውም ትውልድም ይሄ ቁስል እያመረቀዘ የሚኖር ይሆናል እንጂ የሚዘነጋ ነገር አይሆንም ምንም ጊዜ ቢሆን። ኢትዮጵያ በአሁኑ ጊዜ በዓለም ትልቋ ወደብ አልባ ሀገር የምትባል ኢትዮጵያ ነች። ለባህር ርቀት ደግሞ በጣም አነስተኛው ርቀት የኢትዮጵያ ነው እና በእንዲህ አይነት ሁኔታ በሰላም መኖር በጣም አስቸጋሪ ይሆናል እና ለወደፊቱም ለትውልድ ተያይዞ የሚወርድ ችግር ይሆናል እና መፈታት ያለበት ነገር ነው። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።